ሰዎች የነገሯችሁን በጠቅላላ ያለ ፊልተር አታስገቡ ፊልተራችሁ ግን ስታንዳርዳችሁ ይሁን ፊልተራችሁ ግን ወይም ማጥሪያችሁ ግን እናንተ ያስቀመጣችሁት ቫልዩ ሲኖር ነው ያለበለዚያ በምን ስታንዳርድ ነው ኖ ይሄ አስተሳሰብ አይጠቅመኝም ኖ ይሄ ነገር አይሆነኝም የምትሉት ከምን አንፃር ነው አያችሁ አቋም ከሌላችሁ ስታንዳርዳችሁን ካላወቃችሁ ቫልዩአችሁን ካላወቃችሁ ማንንም የራሱን አቋም የራሱን አስተያየት ሲነግራችሁ ያስፈልግሻል ሲልሽ ያስፈልጋል ይጠቅማል ሲላችሁ የእውነት እየመሰላችሁ ነው የምትመጡት because እዚህ ጋር ሴት ያረጋችሁት ያስቀመጣችሁት የጻፋችሁት ነገር የለም አታቁም ምን እንደምትፈልጉ ወዴት እየሄዳችሁ እንደሆነ አታቁም you're just living እየኖራችሁ ነው አያችሁ ተጽዕኖ ውስጥ የሚከታችሁ ምን እንደሆነ እንኳን ያረጋችሁ ያላችሁት ለምን እንደምትኖሩ እንኳን ግልጽ የሆነ ራይ ግልጽ የሆነ የተቀየሰ ነገር ስላላስቀመጣችሁ ብዙ የሰው አስተያየት ከመስማታቸው የተነሳ ትዳራቸውን ያፈርሳሉ በጣም ብዙ የሰው አስተያየት ከመስማታቸው የተነሳ የማይሆን የፍቅር ግንኙነት ጀምረው ህይወታቸውን ያበላሻሉ በጣም ብዙዎች የሰውን አስተያየት በተደጋጋሚ ከመስማታቸው የተነሳ እነዛ ሰዎች የሚፈልጉትን ሲያረጉ ከራሳቸው ጋር የተጠፋፋሉ በቃ ድካም አለብሽ ሁላችንም አለብን አንዳንድ ነገሮቻችን ማው አልችልም ማለት ልመጂ ምን ችግር አለው አላቅም ማለት ልመጂ ራስን ተቀበይ ባላቅም ውስጥ እኮ ማወቅ ይመጣል ባልችልም ውስጥ ደግሞ ራስን ወደ ማስቻል ትሄጃለሽ አንዳንዱ ነገር ደግሞ ጭራሽ ማቺው አለ በቃ አልችልም ሰው አይደለሽ ብዙ ሰዎች ባለማስተዋል በሌሎች ሰዎች ዲዛይን የተደረገላቸው ኑሮ ነው እየኖሩ ያሉት ሰዎች እንደፈለጉት ይናገራሉ ሌሎች ሰዎች እንደፈለጉት ይለብሳሉ በሌሎች አስተያየት በሚሰጣቸው መሰረት ይኖራሉ እኔ ራሱ ከሰዎች ተጽዕኖ መውጣት ከብዶኛል ሰዎች የሚሉትን በጣም ነው የምሰማው ኑሮዬ እያንዳንዱ ነገር በሰዎች አስተያየት ነው ስመራው ማገኘው አልፈልግም ግን ከዚህ ነገር መውጣት አቃተኝ እንደምትሉ አውቃለሁ ምክንያቱም በተደጋጋሚ ከሰዎች ተጽዕኖ እንዴት መውጣት ይችላል የሚለው ጥያቄ ይደርሰኛል እውነታው ለሞሰር ስለምትፈልጊ ከብዙሃኑ ጋር መመሳሰል ስለምትፈልጊ ሰዎች በጣም አብዞርብ እንደምታረጊ ሰዎች የሚሉሽን ሁሉ እንደምትሰሚ ስለሚያውቁ ሁሉም የመሰላቸውን አንቺ ላይ ይጭናሉ አንቺም ደግሞ እነሱ በፈለጉት መንገድ አጀስት ታረጊያለሽ ከዛስ እነሱ በፈለጉት መንገድ ራስሽን በተለያየ አስፔክት እየቀየርሽ ትመጪና መጨረሻ ላይም ራስሽ ጋር ትጠፋፊያለሽ ሁሌ የሰዎች ተከታይ ኮንሽ የማንም መሪ መሆናችን ኢቭን የራስሽ መሪ መሆናችን ዋጋሽን የማታቂ ከሆነ ሌሎች ሰዎች የተመኑልሽን የዋጋ መጠን ነኝ ብለሽ ነው የምታስቢው ልክ እንደ ሮቦት እነሱ ፕሮግራም ባረጉሽ መጠን ነው የምትሄጁ የምትኖር ኢቭን ሪሌሽንሺፕ ስትመርጪ እንኳን የጓደኞችሽ አስተያየት በጣም ተጽዕኖ ያሳድርብሻል አንቺ ያልኩ ማወራው የሴቶች ብቻ ጉዳይ አይደለም ባይዘው ይሄ የወንዶችም ነው ስለዚህ ታረዱኝ አንተም አንቺም ይያልኩ ላወራ ይችላል ቦታ የምትሰጫቸው ነገሮች ካላወቅሽ ሌሎች ቦታ ለሚሰጧቸው ነገሮች ልክ አንቺ እንደምትፈልጊው አድርገሽ ቦታ ልትሰጪ ይችላልሽ አንቺ ቦታሽን ካላወቅሽ ሌሎች ናቸው ቦታሽ የት እንደሆነ የሚጠቁሙሽ ሁሉም ሰው እንዲወድሽ ሁሉም ሰው እንዲያጨበጭብልሽ ሁሉም ሰው ካንቺ ጋር እንዲስማማ በፈለግሽ ቁጥር አቅም ያጣሽ ፓወርለስ ይሆንሽ ነው የምትመጪው እድገት የምትፈልጊ ከሆነ ከሰዎች ተጽዕኖ መውጣት የምትፈልጊ ከሆነ ተጽዕኖ ፈጣሪ መሆን የምትፈልጊ ከሆነ ብቻሽን መሆን ተለማመጂ ይሄንን ቪዲዮ 30,000 ሰው ነው ያየው ከ30,000 ሰው በላይ ማየት አለበት ኦፍ ኮርስ እኔ አንድ ሰው እንኳን ካየ አንድ ሰው እንኳን አይቶት ወደ ህይወቱ ለመተግበር ከሞከረ ለኔ እሱ ከትርፍም በላይ ነው እኔ በብዙ ሰዎች ላይ ተጽዕኖ ለማምጣት አይደለም አንድ ሰው እንኳን ተጽዕኖ ካመጣ in a good way በጥሩ ሁኔታ እሱ ህይወት ላይ ለውጥ ካመጣለት ለኔ ትርፌ ነው ግን I just wish ብዙ ሰዎች አይተው ይሄንን ነገር ብቻን መሆንን ተለማምደው ከሰዎች ኮንስታንትሊ በሆነ ሁኔታ በጣም በተደጋጋሚ በእያንዳንዱ ነገር እንደ ሮቦት ከመሆን ወደ ራሳቸውን ወደ መምራት ቢሄዱ በጣም መልካም ነው ብዬ አስባለሁ በሰዎች ጫና ውስጥ በተደጋጋሚ የምትወርቁ ሰዎች እርግጥ ነው ከሰው ጫና ወይም ደግሞ ከሰዎች ኢንፍሉዌንስ ሙሉ በሙሉ ራሳችንን ማላቀቅ እንችላለን ማለት አንችልም
አለባበሳችን፣ አመለካከታችን፣ የህይወት ግንዛቤያችን፣ ዋጋ የምንሰጠው ነገር፣ ስለራሳችን ያለን እሳቤ፣ አጠቃላይ ስለ ላይፍ ያለን ምልከታ፣ መንፈሳዊ ነገራችን ሁሉም በሌሎች ሰዎች በተወሰነ መጠን ይቃኛል። ምክንያቱም እኛ ሶሻል ቢንጎች ነን፣ ማህበራዊ ፍጥረቶች ነን። ለብቻችን አይሶሌትድ ሆነን የራሳችንን ህግ የራሳችንን ኖርም አውጥተን ምንኖር ሰዎች አይደለንም። ይህ ማለት ግን ኮንስታንትሊ በእያንዳንዱ ነገር ሰዎች የሚዘውሩን ከሆነ የሰዎች እሳቤ የኛ እንደሆነ እያሰብን ከብዙሃኑ ጋር ግር ምንል ከሆነ በጣም እየተጎዳን ሀዘንተኛ እየሆንን ከራሳችን ጋር እየተጣላን ትዳራችንን እያበላሸን የፍቅር ግንኙነታችንን እያበላሸን ራሳችንን እያበላሸን ነው የምንመጣው። እኔ ነገርኳችሁ ከተጽዕኖ ውጪ ሙሉ በሙሉ ተወጣላችሁ እያልኳችሁ አይደለም። ሰው ነን፣ ተጽዕኖ እርስ በርሳችን እንደራረጋለን። ነገር ግን ማን ተጽዕኖ እንደሚያደርግብን መምረጥ ግን የኛ ኃላፊነት ነው። የኛንም ተጽዕኖ ደግሞ የበለጠ በጥሩ ሁኔታ እንዲኖር ራሳችን ላይ መስራት አለብን። ስለዚህ አንደኛው ቤዚክ የሆነ ነገር ከተጽዕኖ ለማውጣት በተደጋጋሚ ከሆነ ተጽዕኖ ለማውጣት የምንፈልገውን መለየት፣ የሚያስፈልገንን መለየት። ሁሌ ላለው አንዳንዴ የምንፈልገው ነገር አስፈላጊ ላይሆን ይችላል። ለምሳሌ አንቺ ትሬንድ የሆኑ ነገሮች ሶሻል ሚዲያ ላይ የሂውማን ሄር አይነት የላይክ ሂውማን ሄር እያሉ በጣም ብዙ ነገር ነው የሚመጣው ኤፍዋይፒሽ ላይ። ከዛ ፎሚ ሲሉ ፎሚ፣ ኦኬ ዌቭ ሲሉ ዌቭ፣ በቃ ይሄን ፀጉር መግዛት አለብኝ፣ ይሄን ሲሉ ይሄን ገና ያንን በደንብ ኢንጆይ ሳታረጊው ሌላ ነገር ይመጣል። ሳታጣጥሚው አዲስ ትሬንድ መጥቷል። አሁን ከሱ ጋር ከትሬንዱ ጋር ፎሎ አረጋለሁ ካልሽ አንደኛ ገንዘብሽን እየከሰሽ፣ ሁለተኛ ደስታሽን እያጣሽ፣ ሶስተኛ እርካታ አልባ እየሆንሽ ነው የምትመጪው። ስለዚህ እውነት ለመናገር አሁን መጠየቅ ያለብሽ ምንድነው ይሄን ነገር መግዛቴ ለኔ አስፈላጊ ነው ወይ? ኦፍ ኮርስ ትፈልጊዋለሽ፣ ግን አስፈላጊ ነው? አያችሁ፣ የምንፈልጋቸው ነገሮች ለኛ ግን አስፈላጊ ላይሆኑ ይችላሉ። ተጨንቀሽ እቁብ ጥለሽ ተበዳድረሽ የማያስፈልግሽን ነገር ያንል ኢምፖርታንት ያልሆነ ነገር ሶሻል ሚዲያ ልክ ጠቃሚ ነው ስላለሽ አምሮሽ በዛ መንገድ ስሎት ችግር ውስጥ ገብተሽ የምታረጊ ከሆነ እሱ ነው ችግር የሚያመጣብሽ። አየሽ? ስለዚህ አስፈላጊ ነው ወይስ አያስፈልግም የሚለውን ለይ። በህይወትሽ ክሩሻል የምታያቸው በጣም በህይወቴ አስፈላጊ ናቸው የምታያቸው ነገሮች ከሰዎች ድምጽ ወጣ በይና ለብቻሽ ሆነሽ ጻፊ። ምንድነው የምትፈልጊው? what do you want? ከዛስ ምንድነው የሚያስፈልግሽ? የፈለግሽው ሁሉ እውነት አስፈላጊ ነው ለህይወትሽ? ክሩሻል ነው፣ ግዴታ ነው? እሱ ከሌለ ትሞቻለሽ ወይም ሀዘንተኛ ነው የምትሆኚ? ምንድነው ለይ። አየሽ? ከዛስ አላማሽን በግልጽ በቂ። አላማሽን በግልጽ ካላወቅሽ የሰዎች አላማን ነው የምትኖሪው። የሰዎች ህልም ያንቺ ህልም የሆነ ይመስልሻል። ስለዚህ ምንድነው ዴስቲኒሽ? ምንድነው ፐርፐዝሽ? ምንድነው አረብ ሀገር ሆነሽ ሰው ቤት ተቀጥረሽ ስትሰሪ ከዛስ ገንዘብ ሰብስበሽ ምን ለማድረግ ነው? ኢትዮጵያ መተሽ ቢዝነስ ጀምረሽ ቤተሰብ መስርተሽ ለመኖር ነው ወይስ እድሜ ልክሽን እዛ ለመኖር ነው ሐሳብሽ? ምንድነው? ፍላጎትሽን አስቀምጪ። አንተ ስትማር አሁን የምትማረውን የኮሌጅ ትምህርትን ስትጨርስ ምንድነው ፐርፐዝ? እንዴት ያለ ኑሮ ለመኖር ነው የምትፈልገው? ምንድነው ሐሳብ? ምን አይነት ኢምፓክት ወይ ምን አይነት ተጽዕኖ ማምጣት ትፈልጋለህ? ጻፈው፣ ለየው። አያችሁ፣ ፐርፐዛችሁን ስታውቁ የምትሄዱበትን ስታውቁ ሰዎች በዚህ ነው መስመሩ እያሉ ግራ ያጋባችሁም፣ ኮንፊውዝድ አያረጓችሁ። ግር ከሚለው ጋር አትሄዱ። አእምሯችሁን ጠብቁ። አእምሯችሁ ማለት በጣም ትልቁ ኦርጋን ብዙ ነገር ፋንክሽን የሚያደርገው አእምሮ። ሰው ከተበላሸ ምንም ቢሞላለት ምንም ቢደላው ታውቃላችሁ። ስለዚህ አእምሮን የምትጠብቁት ደግሞ ከምትሰሙት ነገር ተጠበቁ፣ ከምታዩት ነገር ተጠበቁ። የምታዩትን ነገር በጠቅላላ ኢንተርናላይዝ ወደ ውስጥ አታድርጉ። ሪሜምበር ሶሻል ሚዲያ መርጠው ነው የሚሰጧችሁ። ስለዚህ መርጣችሁ ተቀበሉ። ሰው ቆንጆውን ነው መርጦ የሚያሳያችሁ እንጂ ያው ነገር ሁሉ ሪል ነው ማለት አይደለም። ስለዚህ ከምታዩት ከምትሰሙት ተጠበቁ። የሰዎች አስተያየት ኢቭን የቤተሰብ እንኳን ቢሆን ፊልተር አድርጉ። ኦኬ? ምክንያቱም ሰዎች በልካቸው በኖሯቸው ልክ ባሳለፉት ነገር ልክ
በእውቀታቸው ልክ ነው የሚናገሩት። የእናንተን የህይወት መስመር ደግሞ አያውቁት። ስለዚህ እያንዳንዱን ነገር ማመዛዘኛ ይኑራችሁ፣ ያስቀመጣችሁ ሴት ያረጋችሁት ስታንዳርድ ይኑራችሁ። ስለ ሃይማኖት፣ ስለ ቤተሰብ፣ ስለ ፍቅር ግንኙነት፣ ስለ ጓደኝነት፣ ስለ ስኬት ያለሽን እሳቤ እስኪ አስቀምጪ ወረቀት ላይ። ስኬት ላንቺ ምንድነው? ሃይማኖት ላንቺ ምንድነው? የፍቅር ግንኙነት ወይም ትዳር ላንቺ ምንድነው? ለምንድነው የምታገቢው? ሃይማኖትስ ምንድነው? ምን ያህል ቦታ አለው ባንቺ ህይወት? መልካም የምትዩ ከሰዎች ባህሪ ምንድነው? የምትጠዩስ ምንድነው? በጣም አብዝተሽ የምታከብሪው ኳሊቲ ከሰው ምንድነው? በጣም አብዝተሽ ደግሞ የምትንቂው ምንድነው? እወቂ። ጥንካሬሽ ምንድነው? ብርታትሽስ ምንድነው? ኢንሴኩር የሚያረግሽ የሚያሳቅቅሽ ብዙ የማትወጂው ካንቺ ምንድነው? ለዩና አንዳንዱን ተቀበዩ። የማትቀይሩ ነገር ከሆነ አንዳንዱን ለመቀየር ለማሻሻል ሞክሪ። አየሽ፣ የተቀበልሽውን ችግር ዛሬ መጥቶ የሆነ ሰው ሐሳብ አስተያየት ቢሰጥሽ አትናወጪ። ያንን ነገር እሱ የተናገረውን ነገር በጠቅላላ አረጋለሁ ብለሽ ራስሽን ስታጎብጪ ወይም ደግሞ ስታደክሚ አታገኙ። ቢካዝ ይኸውልሽ ችግርሽን እንኳን አውቀሽ ችግርሽን አክሴፕት ማድረግ ማለት ኦኬ ተቀበለሽ የምትኖሪ ከሆነ ማንም ነው የማያጣጥልሽ። አንቺ አቋምሽን ካወቅሽ ማንም ሰው አቋሙን አንቺ ላይ አያራግፍ። ሙሉ በሙሉ እኮ ከሰዎች ተጽዕኖ ተወጫለሽ እያልኩኝ አይደለም፣ ግን ሃይሊ ኢንፍሉዌንስድ በጣም እየከበደሽ እየተጨነቅሽ እኔ ግን ምን ሆኜ ነው እንዴ ሰው ሁሌ ሰው ያለኝም ብቻ ነው እንዴ የምሰማው? በራሴ መወሰን አልችልም፣ እዋልላለሁ፣ ኃላፊነት እንኳን አልወስድም። የሆነ ነገር ከመወሰኔ በፊት ስንት ቦታ ሄጄ የሰውን ሐሳብ ጠይቄ ነው፣ አቋም የለኝም፣ እዋዥቃለሁ የምትይ ከሆነ አሁን የምለውን ነገር አድርጊ። ለዩ። ስትለዩ ነው ያንቺን አቋም ከሌሎች የምትለዩ። ያለበዚያ ያወቅሽው ነገር ከሌለ ሁሉ ትክክል ይመስልሻል። በራስ መተማመን ገንቢ። ይሄንን ቪዲዮ ተመልከቺ፣ ይሄንንም በራስ መተማመን እንዴት ነው ቢልድ የሚደረገው? ሰልፍ ኮንፊደንስ ብዙዎች ያላቸው ይመስላሉ፣ ግን ብዙዎች ደግሞ ያላቸው ትዕቢት አለ። ትዕቢት አሁን አለ። ለምሳሌ ሶሻል ሚዲያ ላይ እኔ ምናምን እንደዚህ ነኝ ይላሉ። that's not confidence by the way confidence ሙሉ በሙሉ ሰውን ማለመስማት፣ ሰውን መናቅ አይደለም። ሪል ኮንፊደንስ ምንድነው? ተመልከች። ሰልፍ ኮንፊደንስሽ ላይ ስሪ። በራስ መተማመን፣ ሐሳብን መግለጽ ስሪ። ይሄ ደግሞ የሚመጣው እንዴት ነው ካልሽ ሰልፍ ኮንፊደንስ አውት ኦፍ ኖዌር ድንገት በቃ እኔ እኮ በራሴ እተማመናለሁ ስላልሽ ኮንፊደንት አትሆኚ። ኦኬ ኢንቨስት አድርጊ፣ አንብቢ። በተለይ አዳማጩኝ በጣም አንብቢ። ማንበብ ብዙ ማቺ ወይም ደግሞ እማትወጂ ከሆነ ደግሞ ኦዲዮችን ስሚ። አሁን በጣም የተመቻቸ ጊዜ ላይ ነው ያለ ነው። ዩቲዩብ ላይ አለ፣ ቴሌግራም ላይ አለ። ስሚ የሰዎች ፖድካስት መርጠሽ። ሶሻል ሚዲያ ማለት መንደር ነው። የትኛው መንደር እንደምትውይ እወቂ። ሶሻል ሚዲያ በጣም ሼፕ ነው የሚያደርግሽ። ምን አይነት ኮንቴንት ነው የምታዩ? ስድድብ፣ ብሽሽቅ፣ ኔጌቲቭ ነገር ስለ ሰዎች የሚያወሩ ሀሜት የሚያወሩ ጎሲፕ ያለበት የትኛው ነው? እንደዛ ከሆነ ያንን እየሆንሽ ትመጫለሽ። ትምህርት ያለ ማደግ ያለበት አፕሊፍት የሚያደርጉ ሰዎችን የሚያዝናኑ ነገሮችም ከሆኑ በዛ መንገድ ነው የምትቀረጂው። አለመስማማትን ልመጂ፣ አሳድጊው። አይኔ አልፈልግም ማለትን ልመጂ፣ ኖ ማለት ልመጂ። ሰዎች መስመር ያላቸውን ባውንደሪያቸውን የሚያከብሩ አቋም ያላቸውን ሰዎች በጣም ነው የሚያከብሩት። የማንም ቆሻሻ አስተሳሰብ መጣያ ግን እንዳትሆኚ። ብዙ የቆሻሻ አስተሳሰብ ያላቸው ሰዎች ስላሉ በሶሻል ሚዲያውም በኖርማሉ። ጓደኞችሽን ምረጭ። ጓደኛ ምን ያህል ኢምፓክት እንዳለው ነግሬሻለሁ። ካሜሊየን ኢፌክት የሚባል አለ። ካሜሊየን ኢፌክት ማለት ሰው እንደ እስስት ነው ሳያስበው። አሁን እስስት የሚለው በኔጌቲቭ ሳይሆን ይሄ ዝም ብሎ አውቀው ከሰዎች ጋር ሆን ብለው የሚቀያየሩትን ሳይሆን ሰው ውሎን ይመስላል። ከጎበዝ ጋር ከዋልሽ ጎበዝ ትሆኛለሽ፣ ከሰነፍ ጋር ከዋልሽ ሰነፍ፣ ከሐሜተኛ ጋር ሐሜተኛ። ስለዚህ ከተጽዕኖ መውጣት ከፈለግሽ ራሳቸውን ለማሳደግ ከሚጥሩ ሰዎች ጋር ሁኚ። ውሎሽ እንደዛ ይሁን። በቁጥር አትመኚ። ብዙ ጓደኛ አለሽ ማለት ሁሉም ጓደኛ ነው ማለት አይደለም።
ኳንቲቲ ሳይሆን ማተር የሚያደርገው ቁጥር ሳይሆን ኳሊቲ ነው ማንነት ስብዕና ነው የአቋም ሰው ሁኚ የማይቀያየር አስተሳሰብ ይሄ ማለት ሪጂድ ይሄ ግትሩኛ አይደለም ግን ቢያንስ ቤዚክ የሆኑ ነገር መሰረታዊ የሆኑ ሐሳቦችሽን በቃ ሁሌ አቋም ሰው ሁኚ ሰዎች በዚህ ሲሉሽ በዚህ በዛ ሲሉሽ በዛ እምትዋሊ በንፋስ እንደሚንቀሳቀስ የሆነ ነገር እንደዛ እንዳትሆኚ ኦኬ ሶ የራስሽ አቋም ሲኖርሽ አመለካከትሽን መናገር ስጪ ሰዎች ራሱ ሪስፔክት ያደርጋሉ ስለዚህ በፈለጉት መንገድ አንቺን ለመዘወር አይችሉ ሁሌ ራስሽ ላይ ኢንቨስት አድርጊ እድገት የሚያቆም ነገር አይደለም 20 አመትሽ ነው 30 ነሽ 40 50 60 ትንፋሽ እስካለ ድረስ ባይዘው ሰው ሁሌ መቀየር የሚችል ነው ስለዚህ ራስሽ ላይ ስሪ ሞር አንብቢ ጥሩ ሰዎች በዙሪያሽ ይኖሩ አድምጪ ጻፊ ስፖርት ስሪ የቻልሽውን አድርጊ የተለያዩ ሆቢዎች ይኖርሽ ስኪሎችሽን አሳድጊ የበለጠ ኮንፊደንት መሆን ስትይ በጣም ኮንስታንት በሆነ ሁኔታ ያለ ማቋረጥ ከሰዎች ተጽዕኖ ውስጥ ትወጪና ጭራሽ አንቺ በበጎ ሁኔታ ተጽዕኖ አድራጊ ሴት ትሆኛለሽ ወይም ተጽዕኖ አድራጊ ወንድ ትሆናለህ አንተም ኮንክ ወዳችኋለሁ ሐሳብ አስተያየታችሁን እቀበላለሁ በኮሜንት አስቀምጡልኝ እንዳቀርብላችሁ የምትፈልጉት ቶፒክ የእናንተን ነው የመረጥኩ ባይዘው የማቀርብላችሁ ስለ ሪሌሽንሺፕ ስለ አጠቃላይ ሁኔታ የምክር አገልግሎት ማግኘት የምትፈልጉ ከሆነ ካውንስሊንግ ሰርቪስ ቁጥሩ ይሄ ነው በዋትስአፕ ወይም በቴሌግራም መልእክት አስቀምጡ አጠቃላይ የአገልግሎቱ ክፍያም ሆነ ሁኔታ በተመለከተ መረጃ ይደርሳችኋል ሰብስክራይብ አድርጉ ሰብስክራይብ ሳታደርጉ ነው ብዙዎቻችሁ የምታዩት ቻናሌን ሰብስክራይብ ቻናሌን አይደለም ቻናላችንን ሰብስክራይብ አድርጉ ላይክ አድርጉ ሼር አድርጉ ለሌሎች እንዲዳረስ በጣም ወዳችኋለሁ አከብራችኋለሁ ኑሩልኝ